ቆይ አብረን የቆየን ረጅም ጊዜ ያወኩኝ እኔ መሰለኝ የራሱ አልመሰለም እንግዲህ ያላቀም ነገ ከመርቃናሽ ስትወጪ ምን እንደሆነ እውነቱን እናወራለን ግን አሁን እንደመረቀንሽ ሴት እንዴት ነው ቀደም ስታይኝ ሳልመረቀን በደማለው አይ ቀደም ገና ነበር አዎ ቀደም ዝግት አልሽብኛ ብዙ ሆኜ ነኝ አይደል ሙዚቃ ምናምንም ጆሮሽ ላይ መጥቼ ምናምን ሳዋ ሰላም ነው አይደል ያልሽ ተረካልሽ ኦቨር ወጣ አጣደሽ አንተ ታዲያ እኛ ስለዚህ አያናችሁ እኮ እንዳለ እኔ ገረመኝ መሰለሽ አሁን ስገባ ስለዚህ አዝጋለሁ ማለት ነው አይ በፍጹም አንቺ አለው እውነት ካንቺ ውጪ ነው ግን ውስጥ ተማሪዎች አዩኝና እንዳለ ሴት ናቸው እና ሺሻ ምን ዶክተር አዞላችሁ ምን ግራ ነው የሚመስለው አይደለ እውነት ነው ወንድ የለም እኮ ወንድ ነው ልጅ እና አንድ ሶስት ልጆች ነበር እውነት ነው በርግጥ ያስብላል እውነት ግን አንዳንዴ ስታስበው ወትመጥፎ ነገር ከምታይ አንድ ቦታ ቁጭ ብለ የሆነች ነገር ይዘ በቃ እሷን ይቀጭቀጭ ያለሽ ሲሻሽ ሰልፍ ቁጭ ብለሽ በቃ ሞስ እዛው ደስ ይላል ጥሩ ሰውም ታገኛለህ መጥፎ ሰውም ታገኛለህ እንቀጣሚ ደግሞ እንደዚህ ጥሩ ሰው ይገኛል ወጪ ቢሸፍን እንደዚህ ይገኛል በቃ ዛሬ ከሰማይ ነው ጠብ ያለው እኮ ታዲያ እንግዲህ እንደዚህ ይገኛል ሳሚ ያለ አንቺ ዲሽን ወደ ኪስ ውስጥ አከች አይደለ በቃ ያጣጣፍኩ እኮ ምንም አይደለም ዛሬ እንሰብረዋለን እንደደረው ላልትሬን እንዳይ ማን ያውቃል ቁርስ በልተን ነው ላይ ዛሬ ምትገርም ቤት ሰላም ጤና ይስጥልኝ ውድ አዲስ ጎጆ ቤተሰቦች እንዴት አላችሁ ሳሚ ነኝ እንግዲህ አዲስ ጎጆ ዛሬም በአዲስ ቪዲዮ ወደ እናንተ መተናል ዛሬ እጅግ በጣም ወጣ ያለ ለየት ያለ ፕሮግራም ነው የሚሆነው ለመነሻ እንዲሆነን እንግዲህ የባለ ተረኪን ታሪክ ባጭሩ ሰምተን እንመለስ አብራችሁን ቆዩ ሄሎ ሰላም እንዴት ነህ ሄሎ እንዴት ነህ ሰላም ነው እግዚአብሔር ይመስገን እንዴት ነው አለን ይቅርታ ያው እየነዳህ እንደሆነ አውቃለሁ እሺ እስቲ የተወሰነ ላውራህ ብዬ ነው ምን አዲስ ነገር አለ ባለፈው ካወራን በኋላ ኦኬ እኔ ብቻው እንዳነገርሽ ለማጣራት ፈልጌ ነበር ነው ባለቤቴ ጋር ያው ትንሽ ያው ከተጋባ በኋላ ብዙ ጊዜ ፊልድ ነው ሰራ ማሳለፈው ባለፈው እንደነገርኩ እና ያው ያገኘኋት እሷን ያው ህይወት መንገድ አታቆም እግዚአብሔር ቤት እንደሚያገናኝ ሺሻ ቤት ነበር ያገኘኋት ኦኬ ሺሻ ቤት በለኝ እና ያው ከዛ በኋላ እንደተወች ነበር የማውቀው ቤት እንደምትል እኔ በሰዓት እንደነገርኩ ፊልድ ነው ሰሬ እንደውም ዛሬ ራሱ ወደ ሞጆው ነው ያለሁት እና ይከሉት እና ቤት ውስጥ እሷ ቤት ውስጥ ምን እያደረገች እንደምትል ነው ያላቀም ኦኬ ቤት ውስጥ ምን እያደረገች እንደምትል አላቀም ሰራተኛችንም ምንም እንደምታደርግ ምንም ነገርኝ ግን እሷንም ቢሆን አላምናትም ያው ወጪው ደግሞ በጣም ነው በዛ ላይ ፈሰስ ማረው ኦኬ ወጪ ታወጣለች ጓደኞች ምን እንደምታደርግ አላውቅም ጓደኞች ጋር ነው ምናምን ነገር ብዙ ጊዜ የምትለኝ እኔ ግን ከስራዬ ማኳያ ምን እንደምታደርግ ነው እንደምትል አላውቅም ኦኬ ስጋት ምናልባት ከይልምጪ ሌላ ቦታ ትሄዳለች ቢለው ወይንስ ሱሱ ማለቀቃትም ነው ብቻ እኔ በቃ ወይ ሱሱ ማለቀቃትም ለምን እኔ ከሚሰጣት አንፃር እቤት ውስጥ የሚል ሰው ያን ያክል ብር በዛ ያክል ፍጥነት አይጠፋም እኔ ደግሞ በቃ ለሷ ለመታመን ብዬ እዚህ ፊልድ ደግሞ በጣም በቃ ፊልድ ስትወጣ በጣም አስቸጋሪ ነው ብዙ ሴቶችን ታገኛለህ ብዙ ታገኛለህ እኔ ግን ለሷ ለመታመን ብዬ አንድ ሴት እንኳን ጠጋ ብዬ አላውቅም እና እኔ የምሰጣትን በር በዚህ ያክል ፍጥነት እንዴት ይጠፋል ወይ ሱሱ አለባት የሱሱም ብቻም ሳይሆን ደግሞ እንግዲህ ምናልባት ያው እንደጋም ጌሪስ ሊሆን ይችላል እና የነባከን ሲያደራ የነባከ እስቲ እንድትከታተል ነበር እስቲ ያው ባለፈውም ባንተናል ምናልባት አሁን እንደዚህ የተወሰነ መረጃዎች ካገኘው እየደወልኩልህ ቤቴንም አሳይተኸኛል አካባቢው ላይ አንዳንድ ነገሮችን ቼክ ለማድረግ እየጣርን ነው እየሞከርን ነውና በተቻለ መጠን ሺሻ ቤት ተዋላቷል አላውቅም እስካሁን ድረስ ያው ከወንድ ጋር ልትውል የምትችልበት መንገዶች ሊኖሩ ይችላሉና እስቲ በተቻለ መጠን እንግዲህ አዲስ ነገር ሲኖር አሳውቃለሁ አደራ አመሰግናለሁ ወንድሜ ችግር የለውም ስልክ ክፍት ይሁንልኝ የነዳ ከሆነ አሁን እየነዳ ነው ወይ ደግሞ ታቆም ደግሞ በድጋሚ እደውልልሃለሁ በጣም አሪፍ እሺ እደውልልሃለሁ ሰለሞን እሺ
እንግዲህ ውድ የአዲስ ጎጆ ቤተሰቦች ባጭሩ እንደሰማችሁት ሁለቱ ላይ የነበረው የትዳር ሁኔታ እጅግ በጣም ከባድ እንደሆነ በተለይም ደግሞ በሱ የስራ ጉዳይ ምክንያት እሷም እንደተበደለች ነገር ግን ያረገች ያለችው ነገር ምን እንደሆነ ግልጽ እንዳልሆነለት ነግሮኛል። እኔም እንግዲህ ይሄን ነገር ከሰማሁኝ በኋላ የነሱ መኖሪያ አካባቢ በመንቀሳቀስ አንዳንድ መረጃዎችን ለማጣራት ሞክረናል። እንግዲህ ልጅ አላቸው፣ ቤት ውስጥ ሰራተኛ አለች። ነገር ግን እሷ እንደ ስራ ጠዋት ወጥታ ማታ ነው የምትገባው። የት ነው የምትለውን ነገር ለመከታተል ጥረት አድርጌ ነበረ። ብዙም የሚያለፋ ነገር አልነበረም። ምክንያቱም የምትውለው አንድና አንድ ቦታ አለ። ያ ምንድነው? ሺሻ ቤት ነው። አብዛኛውን ጊዜዋን የምትውለው ሺሻ ቤት ነው። ምናልባት ከእሁድ ውጪ እንግዲህ ለ2 ሳምንት ያህል ስገባ ስትወጣ ለማየት ሞክረናል። አንድ ሺሻ ቤት እየገባች ሳትወጣ እዛው ውላ ወደ ማታ ሊሆን እንግዲህ ወደ ቤቷ የምትመጣው። ስለዚህ እንግዲህ እሷን ለማናገር የግዴታ እዛ ቦታ መገኘት አለብን። እንግዲህ ለእኔ ትንሽ ከባድ ነበረ። በእነዚህ ህይወት ውስጥ ስለሌለው ትንሽ ከብዶ ነበረ። ነገር ግን እንግዲህ ግዴታ ስራ እስከሆነ ድረስ እሷ የምትገኝበት ቦታ ሺሻ ቤት 1-2 ቀን ለመሄድና ለማየት ሞክሬያለሁኝ። አብዛኛውን ጊዜ ብቻዋን ነው የምትቀመጠው። ለመቅረጽ ፕራይቬሲም የነበረችበት ሃይ ክላስ የሆነ ቦታም ስለሆነ ለመቅረጽ ስላልቻልኩኝ እንግዲህ በተቻለ መጠን ውስጥ አውርቻት ይዣት ወጥቼ መኪና ውስጥ ወይ ደግሞ ከተቻለ ሌላ ቦታ ወስጄ ሞክራለሁኝ። ሺሻ ቤት ውስጥ እንግዲህ ከጠዋት 4 ሰዓት ጀምሮ እስከ 7 ሰዓት ድረስ ቁጭ ብለን ከሷ ጋር ለማውራት ጥረት አደርጋለሁኝ። ለመግባባት ሞክራለሁኝ። ጋብዣታለሁኝ። የተወሰነ ገንዘብ ወጥቻለሁኝ። እንደምንም ያወራናቸው ነገሮች ነበሩ። ነገር ግን ለማስቀጠል ለማውራት ስለሞከርኩኝ ወደ መኪና ውስጥ አስገብቼ ደግሞ ከሷ ጋር ያልኩትን ቆይታ ጋብዛችኋለሁ። ነገር ግን እንግዲህ ተመልካቾቼ ትንሽ ልብ አድርጋችሁ እንድትመለከቱ ላይ የሚፈልገው እየቃመች ስለሆነ ትንሽ መርቀናም ስለሆነ አፏ ላይም ጫት ስለነበረ የምታወራኝ ነገር ትንሽ ወጣ ያለው ነገሮች ሊኖሩ ይችላሉ። እኔም እንግዲህ በተቻለ መጠን ለእሷ ቀለል እንዲላት በራሷ ቋንቋ ፈታ ብዬ ለማናገር ንግግር እንዲመስል ብዙ ነገሮችን ለማድረግ ሞክሬያለሁኝ እና እንግዲህ የነበረን ቆይታ በጣም ብዙ ነገሮችን ብዙ መረጃዎችን ያገኘንበት፣ የተገረምንበት፣ የተደነቅንበት እንደዚህም አለ እንዲህ የሚያስብልበት ነገሮችን አይተናል። እሱን ጋብዛችኋለሁ። እንግዲህ አብራችሁ እንድትቆዩ ጋብዛለሁ። ውስጥ ከነበረን በኋላ ወደ ውጭ ወጥቼ መኪና ውስጥ ተጠብቃታለሁኝ። ወደ ቤተሰቦች እንግዲህ ሺሻ ቤት ነበርን የነበርነው። ሺሻ ቤት ነበርኩኝ ከሷ ጋር እዛ ነበረችና ልግባባት ሞክሬያለሁኝ። የተወሰነ አወራኋትኝና ተግባብተናል። እመጣለሁ ብላኛለችና ሺሻ ቤት ለመቅረጽ ስላልተመቼ ነው። ያው እንዳገባች አልነገረችኝም ነበር መጀመሪያ ላይ። 1-2 ነገር እዛው ትንሽ ከጋበዝኳት በኋላ በግልጽ አውርታኛለች ስለ ትዳሯ፣ ስለ ህይወቷ። ለመናገር ሺሻ ቤት የመጀመሪያ ነበረ። ዛሬ ስላመመኝ ጉንፋን ስላመመኝ ለዛ ነው ዛሬ አልቅምም አላጨስም ብያታለሁ። እንግዲህ እንደ ቃሚና እንዳጫሹኝ ነው ዛሬ የዋልኩትኝ። ረጅም ደቂቃ ነበር ስንወራ የነበረው። ሙዚቃው ይጮሃል በጣም በቃ ደስ ማይል ቫይብ ውስጥ ነበረችና ይሄ በቂ ነው ብዬ አስባለሁ። ለመናገር እንደሰማችሁት እንግዲህ ባልየው ከዚህ ህይወት ውስጥ አለች ብሎ እንደማያስብ 100% እንደማያስብ ነው የማውቀው። ግን ደግሞ የሰማንና ያየነው ነገር ትንሽ ከጠበቅነው በላይ ነው እና እስቲ ዝም ብዬ መኪና ውስጥ ስትመጣ አንኛ ወጣሽ መሰለኝ መኪና ተቆም ሙናይ ነይ ሞቀኝ እኮ እዛ ታውቂያለሽ አይደል? ነግቢ ቻት እንግዲህ ያው መቼስ ቪት ስናት አልኩሽም። እሺ እንዴት ነው? ሰላም ነው ታሎልሽ? እንዴት ነህ? ይመስገን። ሞቀኝ እኮ ከዛ ላይ ወጣሁት ለዛ ነው አይደል? ሞቃል ቆየው ደግሞ ከቻጭሱ ወጣሁ አይደል? ሞቃል ከቻጭሱ እዛ ይወብቃል። አዎ ረጅም ጊዜ አንቺ ልምድ ያለሽ ነው መሲ አይደል? ትይዋለሽ ከተነሽ ያለሽ ሃርሞኒካ አልኩሽ ታዲያ እኔ እንዳንቺ አይነት ሰው ገጠውኛ እና ደስ ይላል እኮ በጣም 3 ሰዓት ገብተሽ እስካሁን ድረስ እስቲ በላይ እኮ አጀምረው እንጂ ከጀመርከው እኮ እንዴ በልበል ቢልህ እኮ እኔ ድሮ ነበር እኔ ማውቀው እንጂ አሁን በጣም ረጅም ጊዜ ዛሬ ጉንፋን አሞኛል። ወሰወሽኝ ግን ያው አልቻልኩም ዛሬ አይደለ? አሪፍ ነበር። አዎ እንዴ በጣም ባይቦ ደስ ይላል። አዎ በስማም በጣም እና እንዴት ነው አለን መስከን ሰላም ነው ክብሩ ይስፋ። ዛሬ እንግዲህ ወጪ በኔ ነው ያው ዛግቹ ነው የመጣሁት ሰው ነው ትጎዳለህ። በፍጹም ይበዛብሃል። በእውነት እኔ እንደውም ታውቂያለሽ ሲደብረኝ
በቃ ጀስ ጨዋታ ምናምን ስለምወድ እዚያው አንቺ ነበርሽ በሺሻ ቤት ጋር ጀለሶች ነበሩ። ዛሬ ሲመጣ ማንም የለም። ኦኬ ያው አጋጣሚ ተጠቀምኩ። አዲስ ጓደኛ አገኘሁ። ጥሩ አጋጣሚ ነው። እግዚአብሔር ይመስገን። ሰው የሰው ልጅ መገናኛው እኮ ብዙ ነው አታስብ። አይታወቅም ሰዎች መገናኛው እግር ሄዶ የሚገናኙበት ቦታ አይታወቅም። እዚህ እኮ ስንቱ እዚህ ሊገናኝ ይችላል፣ ሊጋባ ይችላል፣ ሊዋሃድ ይችላል። የሚመሰረት ቤት የሚመሰረት ስንት አለ ገጠመኛል። እዚህ በጣም አሪፍ የረጅም ጊዜ እንዴ እዚህ ነው አግብተሻል? አግብቻለሁ። እየሞሽ ነው ባልሽ እዚህ ላይ ያገኝሽው? አዎ ታይ እዚህ ነገርሽ? አዎ ያበለ አይሽ ነው እና ትዳር እንዴት ነው? ትዳር ምንም አይደለም ነው አዙ ማለት እንትን ስትመረቅኝ አይነሽ ፍጥጥ ይላል። አዎ ስማክ አዎ ማክሱ ማረቅንማ በቃ ምን የምታወራው አታውቅም። በቃ ደስ ዛሬ አስቀባጥረሻለሁ እንዴ ወጣ የሚልህ ነገር የለም ማለት ወይ ስማ እኔ የማርቀን ሲት ጋር ያው ዛሬ ለመጀመሪያ ጊዜ ቁጭ አልኩኝ። የምር አጋጠመ እንግዲህ ዛሬ እንግዲህ ተሰውሰው ነው በርግደር ዛሬ ባይሆን በኔ ነው ጨርስ ቀነን ችግር የለም አብሽር እኔ ፋማ አዲስ አረከስ አረኔ ምን አባቱ ገንዘብ ይውጣ እሱ እውነት ነው። አዎ ቅድሜ የተገኘ ነው። የመጀመሪያ ቀን ደግሞ ወሳኝ እኮ ነው። እውነት ነው። ዛሬ ካልፈሰሰ ቀጣይ እውነት ነው። ትዝላለሽ ይችላል። አዎ ቢያንስ በዚህ ትዝላለህ አይደል? ጊዜ እንዳያረገልኝ ሰው ያን ሁሉ በቃ ያወጣሁት ልጅ ነኝ ስልሽ ትዝላለህ። አዎ በዚህ ነው ወድነት። አዎ በጣም ተወዷል እኮ ሺሻም ራሱ ሁሉ ነው ግን መጌት ሲሉ ትውላለህ አይደል? ታስበው የት ሄዱ ትውላለህ። በቃ መተት የሌለበት ቦታ የሆነ ቦታ ይዘህ ቁጭ ብለህ በቃ አዎ ስራ አንዳንዴ እኔ ጨንቀኛል በጣም ደግሞ የሆነ ቁጭ ማለት አንዳንዴ ኧረ ደስ ይላል አይደል? እውነት ስላለመድከው ሊሆን ይችላል። ለውዛራሽ ምን እንደ በለዙ እኮ ካልክ ጨርሻለሁ። ጨረስኩት። ከባድ ሚዛን ነው። ዛሬ በጠዋት ነው የጀመርኩት። የምር ሁሌም እንደምከው ሁሌም የምከው ዲቱዴ አዎ ባልየስ ነው ነው እሱ ምን ፊልድ ነው ይወጣል እና ታዲያ እኔ ብቻ የቤት ውስጥ ምን አደርጋለሁ ታስበው ኮር አይደብርም? ኧረ በጣም ያስጠላል እንዴ ስማማው ፊልድ ያለው ሰው ማግባት ማይ ጋድ ፊልድ ያለው ሰው ማን ሳስበው ማለት ነው በየክፍለ ሀገሩ ልጅ ያለው ነው ይመስለኝ እና ወንድ ልጅ አይታመንም አይደለ? አዎ ሴት ልጅ መቼም ያው የምትታይበት ምክንያት አላት ይታያል። ሴት ልጅ አታምንም እንዴ? ሴት ልጅ ወንድ ልጅ አታምንም ብለህ ምን ታውቃለህ? እንዳትቀየምና በሄደበት ጣል ቢያደርግ በምን ታውቃለህ? አው ግን ከመጣሉ በላይ ሴት ልጅ ደግሞ የበለጠ ያው በደንብ አው ቢያንስ እንኳን ባትወልደው ምናምን የሆነ ነገር ታደርጋለች። ወንድ ልጅ እኮ በግ ነው። እኛ ምን እናውቃለን? በጣም ማለትም እውነት ነው። ወንድ ልጅ ኧረ በእውነት እውነት ወንድ ልጅ በግ ለተው ከበግም በይባል እንጂ እኛ ስለዚህማ አያናችሁ እኮ እንዳለ እኔ ገገም መሰለሽ አሁን ስገባ ስለዚህ አዝግያለሁ ማለት ነው። አይ በፍጹም ነው አንቺን አለው እውነት ካንቺ ውጪ ነው። ግን ውስጥ ተማሪዎች አየሁኝና እንዳለ ሴት ናቸው እና ሺሻ ምን ዶክተር አዞላቸው ምን ግራ ነው የሚመስለው አይደለ? እውነት ነው። ወንድ የለም እኮ ወንድ እኔ ልጅ እና አንድ ሶስት ልጆች ነበር። እውነት ነው። በርግጥ ያስብላል እውነት። ግን አንዳንዴ ስታስበው ወት መጥፎ ነገር ከምታይ አንድ ቦታ ቁጭ ብለህ የሆነች ነገር ይዘህ በቃ እሷን ይቀጭቀጭ ያለሽ ሺሻሽ ሰው ቁጭ ብለሽ በቃ ሞስ እዛው ደስ ይላል። ጥሩ ሰውም ታገኛለህ፣ መጥፎ ሰውም ታገኛለህ። አጋጣሚ ደግሞ እንደዚህ ጥሩ ሰው ይገኛል። ወጪ ቢሸፍን እንደዚህ ይገኛል። በቃ ዛሬ ከሰማይ ነው ጠብ ያለው እኮ ታዲያ እንግዲህ እንደዚህ ሳሚ ያለ አንቺ ዲሽን ወደ ኪስ ውስጥ አከች አይደለ? በቃ ያጣጣፍኩ እኮ ምንም አይመስልም። ዛሬ እንሰብረዋለን እንደደረው ላልትሬን እንዳይ ማን ያውቃል? ቁርስ በልተን ነው የምንለየው ዛሬ ዛሬ መስገራ ይችላል ወደ ቤት እና ልጅ ምናምን እንዴት ነው? የለም አለኝ። አዎ ስንት ዓመት ልጅ ነሽ? አንድ 4 ዓመት። አንድ ልጅ ነው? ታዲያ ፊልድ ነው ኬታ መጣው እና ምን ኦኬ ለነገርኩ ፊልድ ነው 2 ወር 3 ወር ይቆያል ወይስ ምን ያደርጋሉ? በጣም ይቆያል። ለበዓል ነው የሚመጣው። የምርሽ ይከብድም ነው ጠብቆ ለበዓል በጣም ከባድ። ኢኮኖሚስ ዴኬር እንዳለሽ ቁጠር በቃ እና ታዲያ ላይ ዴኬር አይደለም ታፒንግ ቤት ውስጥ ነው ለነ አይኖሽ ዝገት ነው ማለት ዝገት ነው ያው ከባድ ነው፣ ትንሽ ይከብዳል። አዎ ለሴት ልጅ ደግሞ ከባድ ነው። አዎ ኧረ በስመ አብ ማጠገብ ከሌለ ኦይ በጣም አይጋዳ ያስጣላል። ለዛም ነው እኔ ወጣው ቶሎ ወጭ እንደዚህ ያየኸኝ አሁን እዚህ ቦታ ያገኘኝ ዛሬ እሱ አሁን እዚህ አዲስ አበባ ውስጥ የሚሰራና ከጎኔ ቢሆን ኖሮ እዚህ ጋር ታገኘኝም ነበር ፍጹም አይደል? ወይ ብታገኘኝ አብረን ሊሆን ይችላል። ቢያቅ ግን ይደብረዋል። ቢያቅም ይደብረዋል። አዎ ለምን እሱ እዚህ የለም እንግዲህ በአመት እንግዲህ ለባል ይመጣ ሰው ከሆነ አንተ ራስህ ካልኩ ይሳርገው ይከብዳል። እኔ የት ነው የምውለው ታዲያ?
ድባል እንዴ ልጅ ትምህርት ቤት ነው ብቻዬን ቤት ውስጥ ጎረቤት እንደዚህ አሁን ሴቶች ቡና መጠጣቱ እንዴት ነው አይልብሽ አይ እኔ በቃ እንደምታየኝ እዚህ ነው ውሌም ምሽቴም በቃ ማታ ዳዳሪ እኔ አንቺ እንደው እዚህ ወይ ለማትቀጠል ይሻላል አጣሃ የሚቀጥር የለም ጠዋት ሺሻ ቤት ሳይለኝ በቃ ሳይለኝ ነበር ማለት ነው አይ ሳይሽ ያው ቁመናሽ ምናምን ሳይወድ ድድ ያልኩኝ እስቲ ድሬ ለሞክራልኩኝ እግዚአብሔር ይመስገን እንግዲህ ዛሬ ቀባልኩኝ በቀኝ ጎኔን የተነሳሁት መሰለኝ ገብሩ ይስፋ ቀንተዋል ምንም አይደል አሜን ተመስገን እንግዲህ ምን ታደርጋለሽ እና እንደዛ ነው እላለሁ በጣም ከባድ እቺ ብሎ ግን ምርጥ ነች አይደል ኧረ በጣም አንተ ብዙ ጊዜ ነው እኔ ድሮ ቅም ነበር ቃሚ ነበርኩ በጣም ጥስም ላይ ብዙ ማን ነበርኩ ከዛ የሆነ ሰዓት ላይ ግን አቆምኩኝ እንትን አለኝ የኔ ስራ መሯሯጥ ይፈልጋልና ስቅም ቁጭ ነው ማለት አልንቀሳቀስም ከዛ አልኩና በቃ ተውኩት አይደለ አሁን በቃ አሁን ብቅም እንዴት ገባ ዛሬ እዚህ ቤት ዛሬ እንዴት ገባው መሰለሽ ጓደኞች ነበሩኝ እዚህ ቤት ሳይሆን ከጀርባ የሆነ ቤት ነበርና እዛ ነበሩ ስገባ የሉም በቃ ዛሬ እዚህ ካሉ ብዬ መጣሁ ስመጣ የሉም ስደውሉናም ሳይሽ እስቲ ነገር አልኩኝ ሰራ ተሳክቶላል ተመስገን እኔ የመረቀነ ሴት አጠገቤ ስላለች ራሱ ደስተኛ ነኝ አውረ እንዳትመረቀና አደረ እኔ አይነሽ ራሱ እኮ እንደዚህ ቦግ ብሎ አፈተጠባ አላስፈራም አለልኝ አንጻራክሽብኝ እና ታዲያ እኔ ደግሞ ስመረቀን እንዴ ከዚህ ደረጃ ካልሆነ ድረስ ገብቼ ለምን ልከሰከሳለሁ አይደል አዎ ብት ብለህ ስምጥጥ ብለህ ገብተህ በቀና ግድ ነው ብለህ ራስን አድሰህ እኔ ስቅም ቁጭ እላለሁ ቁጭ ለና ምን አሰባለሁ መሰለሽ ሁሉንም ስራዎችን ባይምሮይ ሰርቼው ጨርሼ ቁጭ እላለሁና ጠዋት ስነሳ ለላካል ሰራሁት አይደለ ባይምሮሽ ነው አገባሽ ባይምሮ ነው አዎ በቃ ሰላም ነው የሚሆነው አገሪቷ በልጽጋ ምን የሆነ ሌላ ነገር ውስጥ ገባና ከዛ ስመጣልሽ እናቴ የለውም ምንም በቃ ቁጭ በቃ እሷ ነገር አወዛገበኝ ከመሬት ላይ ካለው ነገር ጋር አላግባባ ሲለኝ አረ ምን አባቱ ይተውኩት እውነት ነው ያተዋባማ አንቺ እንኳን ችግር የለውም ባልየው ሰራ አድርጋል አንቺ መጥተሽ እና ታዲያ ምን ማድረግ ያቻለ ምን ፊልድ ያለው ባልማግባት በአጠቃላይ ያስጠላ እንደው ምን ያስጠልቶኛል ሁላ ማለት ነው ቢኖር ግን እንደዚያ ተኝማ አዎ አላረገው የለም እንዴ የለም ወይ ቢኖር አላረገውም ነበር እኔ በጣም ይገርም ሴቶች እንትናችሁ ይገርመኛል በቃ ሁኔታችሁ ትችሉበታላችሁ አሁን በእርግጠኝነት አሁን ባልሽን ባገኙ ማለት ነው ስላንቺ አሁን አንቺ ያው አላቆም ግን ስላንቺ እንደዚህ ሆነሽ ቢባል አንገቴን ነው የሚለው እንጂ እውነት እንዴ ታዲያ ባላለ ሚስት አለ ወሰባ እኔ ካስተሰኛል ገባህ ሴት ልጅ ተፈጥሯን ይግርም ነው የሚለኝ አይደል እኔ አሁን እንዴት ነው ማገባው በዚህ ሁኔታ አይዶን አንዴ ታገባ አይደል ሙላ ሴት ምን አይመስለኝም ለማናገር አረ እንዴት አታምነም ለምን ይሄው እያየናችሁ ሁሉ ሴት አንተ አይደል አረ እኔ ገጠመች ሴቶች እንዳለ እውነት እንደዛ ናቸው እግዚአብሔር እንቀጥል ነው የድሮ ኤክሴም እንደዚህ ነበረች አይደል እንደዚህ ነበረች ሚንስ እንዳንቺ አለች ግን ያው መልቲ የሆነ ባህር ያላት ኦኬ እና በቃ አልቻልኳትም ሴት ልጅ ውሸታቸው ያሰምኑሻል ደግሞ አሁን አንቺ ቃምሽና ሲልሽ አልቅም ብለሽ እንባሽን ዱብ ስታርጊ አሁንሽ መሳራቸው እንባ ነው እና ታዲያ አዋ የትየኛል እኔ ማዋይዛ እንዴ ሲጀምር ያሱ ያስጠላኝ ነው ምክንያቱም በጥባቅ አልጠብቆ የሚመጣው ባል ነው እንዴ ስሜቱም ደግሞ አለ እሺ እንዴ ስንት ነገር አለ ሴት ልጅ እንዴ እሱ የሱን ሁኔታ እኔ አላውቅም ተጠራጥራለሽ እንዴ አጠራጠርም በበዓል ብቻ እየመጣ እንዴ አጠራጠርም ባይሆን እኔ እዚህ እመጣለሁ እንዴ እኔ ጨራሽ አስጠብኛል ጠልቻለሁ ሁላ ማለት ነው ትዳር ያስኩል ነው ላይ መስለኝም አዎ በስተት ነው የገባሽው ሳይ እንደው ሳቢ አንዳንዴ ይመስለኛል በስተት ምን አይነት ነው የገባው ስለሆነ ሁላ አዎ ያስፈልጋል በጣም ማከባድ ነው ይከብዳል ወይ ከዳር አንድ ላይ ካልሆንክ አይደል አራራ የርቀት አይሆንም ኧረ በጣም ከባድ ነው በእውነት እንዴ እዛ ጋር እሱም እንደሚሰራ በምን አውቃለሁ እኔ ግን እንደምታየኝ ጊዜ ነው ውሌ አንቺ ጥሩ ቦታ ነሽ የትም አልሄድም በእውነት አንተ ጥሩ ነው አልክ ሌላ ሰው ጥሩ ባይልም እኔ ለኔ ጥሩ ነው ለኔ እንዴ በጣም ምንም ነገር አታስታውስም አይደል ምንም አታስብም በቃ ግን ያው ስልሽ ወንድ ልጅ አለ ይለፋል ይጥራል ምናምንና ያ ላቡን እንግዲህ እዚህ ጋር መጥቶ ቢያንስ ባንቺ ያከክሰውና ነው አንቺ ግን ያው አይ ኖርማሊ ሴት ልጅ እንደዚህ ነች በርግጥ ሴት ልጅ ጎበዝ ናት በምን በዚህ አይነት ነገር ላይ
በመዋሸት ነው ታው ተዋሽም እንዳልከው ያው ጫፍ ላይ አይደለ ታረጋው እንድትሳምን ያድርጋል ያሳምናል በእውነት እኮ ነው ማለት አሁን እኔ በፍጹም አይጠረጠርም በፍጹም ታረጋለች ብሎ ኧረ ፍጹም በፍጹም ያረጋል እኔ እንዴት ነው ማገባው እኮ ነው በቃ ጥያቄው ታግነ ምን አታገባ ኧረ አንቺ እንደዚህ እቺ እንዳትላደራ እኔ አየሁኝ እኮ እንዳለ ማገኛችሁ ሴቶች ሲሪየስሊ በቃ እንደዚህ ናቸው ግልጽ ነው ያው እኔ ሳሚ ግልጽ ነው ሙሉ አይደለ እኔ ግልጽ ነው ያወሩት በርግጥ ሆኖ ሴቱ ላዚ ስለሆነች እዚህ ዋለች ማለት አይደል እሱማ ይኖራል ከስንት አንድ ይኖራል መደም በመርመረን ነው እንጂ እሱ ምርመራው ላይ እንግዲህ ባል ክፍላጋ ሴት ነገሩ አሁን የኛ አባት የኔ አባት አንድ 3 ቦታ እንትን አለው ልጆች አሉት አታንጂ አይደለ እኔ ዛሬ አሁን እሱ ጋር 3 ቦታ አላት ሆቴል በምን አውቃለሁ አላውቅም እውነቴን ነው ወንድ ልጅ ታመነ አሁን እኔ እንደዛ ላርግብል ሴት ልጅ ምንም አይነት መደበቅ አትችልም በርግጥ እና የሆነ ነገር እንኳን ባረግ እንደዚህ ሊሆንብኝ ይችላል በሚለው ነው ውሌን እዚህ ያደረኩት እውነት እና ያስጠላኝ ነው ሁላ ትዳሩ ያስጠላኝ ነው እውነት እኔ ብቻዬን መኖር ነው የሚመስለኝ ሁላ ልጅን ብቻዬን ማሳደግ ነገር ነው የሚመስለኝ እኔ አሁን ከዚህ በኋላ ነው ያለው ከሱ የጎደለው ነው ይሞላል ኧረ ተው መሙላት ያለብኝ ነገሮች ካሉ አታስቢ እንደሱ ባይሆንም ከሱ ይበለጣ እንግዲህ አይደለም አሙሉ አለ ችግር የለውም እናል ይቀርሽ ካቢ እሺ አለ ይሄ ዛሬ ከፍቶልሻል ታባቱ የታባቱ ይያልኩ ይጨመር እንዴ ይጨመር ኧረ ቆይ ይለቅ ይኸውላ ታጋሽኩ አይ ቀበቀሽ አለቃ አንቺ ምንድነው ዋጣጣ ነው ታዩ እንዴ ታዳ እና ቶሎ ባርገሽ ቦግ ነው ትንሿን ይዘርኩ ነው ረጅም ሰዓት የሚቀመጠው እናንተ ፊልድ ይጠይቃል አይደለ ፊልድ የለህም አይ የኔም ታለንቴ እዚህ ጋር አይደለም እኮ ለዛ ታለንቴ እዚህ ጋር አይደለም ለዛ ነው ታለንቴ እኔ አሰይሻለሁ ማታ አይደለ ማይመሽ ብለዋል አይ አልሞስት መሸኩ ዛሬ ሺሻ ቤት አነጋውብል ማን ያምነኛል ማንም እውነት ነው እኔ ያሱ ዛሬ ወስሶኛል ዛሬ አይደል ብለህ ነው ልጅን ጥዬ ራሱ አይ ዛሬማ ልጅ በስልክ ሰራተኛ የለችም አለች ግን ያው ማን እንደናት ቢሆንም ዛሬ ባልየው እንዴ ዛሬ ሲጀምር ዛሬ ደግሞ የዛሬ ለቀን ደግሞ ለየት አንተ ኬት እንደመጣህብኝ ራሱ ኬት እንደመጣህልህ እግዚአብሔር ነው ከላይ እግዚአብሔር ነው ከዛ የታመቱ እዚህ ቤት ያመጣህ ለምን ምክንያት አይደል ነገር ሁሉ ለበጎ ነው ሆነ ይሄው አይደለ ዛሬ ቀንሽ ነው ቀለይ ነው እንግዲህ ቃለ ነው እና ቀንሽ ነው እስቲ ነገ ጧት ውጤቱን አንድ ላይ ሪፖርት አደርጋለሁ አይደል እናረጋለን እኔ ደግሞ በጣም ቅድም ካልቀሰሽ ማለት ነው ፈገግታሽ ብልጭ ሲል በቃ እዛ ጨለማ ክፍል ውስጥ እንዴ አልኩና ለዚህማ እሞታለሁ ያው ራስህን በቃ አዎ ወስሰህ ሰምጣልክ ዛሬ ባንድ ሰምጣልክ በጣም የሚገርም ነገር ነው አይደል እኔንም አሰመጥከኝ እንደው ራሱ አይ ነው እውነት ባክሽ መቀረሽ ነው ብለህ ነው እና አይደለ መቀረሽ ነው እንጂ ቅድም ምንም አሳገኝሽ ቀስ ያሸበቡታው አሁን ስንባቀይ ልክ ባፋፊ ነው ተወልሽ እንደዚህ ባፋፋ ቸኮልኩኛ እንዴ ቃየነ መመርቃኔ ነው የታወቀኝ እንግዲህ አየህ አይደለ እኔ ታወቀኝ እኔ ማለት አልኩት በቃ ታዲያ ፊት የራስዎተኝ ቦክ ብሎ ለከላም ነው አሁን ከርቀት እንኳን እዚህ ጋር የሚያየኝ ሰው ካለ ሌላ ነገር ያውቅ ምን አጓት ነው እንደዚህ ላበላብ ሆነች ይላል ያስተቀጠቀኝ ይችላል ሳልቀምሰው ከአምሩን ሳላየው እንግዲህ ያስብላል እውነት ነው እና እንዴት ነው ታዲያ እኔ እግዚአብሔር ተመቸ አው ምንም አይደለም አታውቃቱ ነበር አላውቃት ትንሽ ነበር መስለኝ ሰፊ ነው ሰፊ ነው ደስ ይላል ደስ አይልም ታዲያ ሁሌ እዚህ ነው ወይስ ቤት ትቀያለሽ እኔ አልቀይርም የምርሽ ለምን እቀይራለሁ ከተመቸ አንድ ቦታ እኔ አልቀይርም በቃ ምርጥ በቃ እኔ ተመችቶኛል አልተመቸም ሼር አለሽ ማለት ነው እዚህ ቤት እንዴ በቃ በለው ሼር ቢኖርሽ ነው እንጂ በለው እንዴ ምን ያህል ጊዜ እዚህ ተቀምሽ እንዴ ብዙ ጊዜ እንዴ ወደ አመታት አላስቆጥርኩም ብለህ ነው በቃ እሱ ፊልድ ነው እኔ ውሌ እዚህ ነው አልኩህ እኮ በቃ እንግዲህ ከተጋባን 5 አመት በቃ ሳቀውን በፊልድ ነው ማቀው ግን ባይዘው እንደዚህ መሆኑ ባቅኖሮላ አላገባም ነበር ግን አሁንም ራሱ እንኳን ባላገባው ሁላ ነበር እንዴት ታውቃችሁ በስራ ላይ ነው ኦኬ በስራ ላይ ታውቃለህ እና እንደዛ ነው እንደዚህ ግን ያስጠላል ህይወት እንደዚህ ያስጠላል ደስ አይልም ኧረ በጣም እንዴ ለሴት ልጅ ብዙ ነገር ያስፈልጋታል እንዴ ማለት ነው አንተ በጣም ብዙ ነገር እንክብካቤ ያስፈልጋታል አዎ
ብዙ ነገር አለ እንዴ ብዙ ሴት ልጅ ብዙ ነገር ትፈልጋለች ባይዘው ካንተ ባላቀ አዎ ምን ከባኳት ትፈልጋለች እንደዚህ ነው ሽሚላት ትፈልጋለች ይሄ ለበሽ ይሄ ነው ውጪ በዚህ ሰዓት እንውጣ እንዝናና እንውጣ እንደዚህ ቡና ሻይ ቡና እንበል እስኪ ውጪ ራት እንብላ ምናምን የሚል ያስፈልጋል እንዴ አዎ እንዴ ስንት ነገር አለ የሰው ልጅ ቤት ውስጥ ሁሌ ቤት ውስጥ እንግዲህ ስራው ነው ዳሁን እሱን ነገር እኛ እንሸፍነው አይ ብላ ነው እና ለሷናስ አይደለ እና ያለን እንግዲህ ስለሽኛው ተደጋግፈን እሱ የውጭውን ይሞላል እኛ የውስጡን እየሞላን እንግዲህ እንሆናለን ከዛ እንፈነግለዋለን ከተስማማማን አባቱ የት አባቱና ታደኔ በአመት ሁለቴ እየመጣ ፋሲካ ገና በመስወስቴ አረኔ አይደለ በመስወስቴ አረ አዳር ነው እንዴ ትዳር ነው አረ በእናት ትዳር ነው አዳር ነው አሬ ምንም አዛ ግን አንዳንዴ አባት አይደለ ልጅንም ይኖራል ምናምን ካልተሰራ ደግሞ ታውቂያለሽ ልክ ነው ግን አሁን አንቺ እርግጠኛ ነኝ ስራውን እዚህ መተሽ ሲሆን ነገር ስታውቂ ወጪ አለው አይደል አለው ሁሌ ወጪ ነው በርግጥ ይሸፈናል አሁን እንግዲህ ቤት ውስጥ እንደምትተኛ ያለው ቤት ውስጥ ነው ከቤት ወጣው እዚህ ቤት ነው የምታይ እዚህ ጋር ስትሆን ደግሞ ብዙ ወጪ አለው እንዴ የቤት ኪራይ አለ የልጅ አለ የትምህርት ቤት አለ ምናምን አስቤዛ አለ ያለ በሸፈን ነው እንጂ ቢያንስ ያው ምን እንትን ያመሰለሽ ወንድ ልጅ ስትሆኚ በቃ መጀመሪያ ፕራዮሪቲ የምታስቀድሚው የሆነ ፋሚሊሽ ነው ቤተሰብሽ ነው እሱ ልክ ነው ሴት ልጅ ደግሞ ልክ መጀመሪያ ገንዘብ ስታገኝ መጀመሪያ የምታደርገው አጠገብ ያሉትን ሰዎች ማባረር ራሷን መቻል ነው በእርግጠኝነት አንቺ አሁን ገንዘቡ ሙሉ በደንብ ቢመጣ ባላገባስ ነው ምትያ አለኝ እንደው አሁን ራሱ እያልኩኝ ነው ምን ገንዘቡ ምን ይሰራልኛል ቅድሚያ ሰው አይሻል ነበር ቅድሚያ ሰው አገቢ ሆነ አይሻል ነበር ከአመት እስከ አመት ስራውን ቢቀይር ግን አይሻል ነበር አዎ ብዙ ጥሪ ያለው እኔ ራሱ ብዙ ጥሪ ያለው እሱ መቀየር ፍላጎት የለውም ግን አሁን ቢቀይር ግን ስራ ራሱ በእርግጠኝነት አንቺ ይደብርሻል እኔ ይሄን እንዴ ብዙ ነገር ለምቻለሁ አዎ አሁን እንኳን አይቀይ በፊት ይሄ ነገር እንዳልገባ በጣም ረጅም ጊዜ ስራውን እንዲቀይር በጣም ለፍቻለሁ ወደ አዲስ አበባ እንዲሆን ማለት ነው እሱ አልፈለገም ያልፈለገበት ምክንያት አይዶን ሜቢ ከገንዘቡ ከምንም ከጥቅማ አንፃር አይዶን ነው እንግዲህ ይበቃ እኔ እንጃ እኔ በምን ምክንያት እንደሆነ እኔ ጠረጠርኩ ብዙ ነገር ጠርጥሬያለሁ በእውነት አሁን እንዳልከው እንጂ አይታመንምና ብዙ ነገር ጠርጥሬያለሁ እዛው አንድ ሀገር አይደለም የሚሰራው ደግሞ እዛው የሆነ ሀገር ሄድና በዛው ነው ሌላ ሀገር የሚሻገረው በዛው ሌላ ሀገር ይሻገር በዛው አንዴ በጣም ከባድ ነው ከዛ ያ በአሏ ስድረስ በአሏ ያችን አስቤዛዋን የፊቷን ይሸፍናል በቃ ያ ትዳር ነው ለቤት መሸፈን ብቻ ሴት ልጅ የሚያስፈልጋት ነገር እንዳልኩ ያው ቅድም እንዳልኩ ብዙ ነገር ያስፈልገናል አረ በስማ ሴቶች በተለይኛ ሴቶች ብዙ ነገር ትሪት የሚያደርገው ሰው ያስፈልጋል አንዳንዴ ደግሞ መረዳት ምሽኩ ይፈልጋል ብቻ ጊዜ ቢኖረው በእርግጠኝነት ያ ነገር ማድረግ የሚችል ይመስለኛል ጊዜ ቢኖረው ይሆናል አላቅም ግን ያው የተወሰነ ጥፋት አለ መቼ ሳለ ጥፋት አለብሽ እኔ አለብኝ 100% ጥፋቱን ደግሞ ልጅ አይደለም እንደምታዩ አቤት እቺ ምርቃና እኮ ጥፋተኛን አምንሽ ባንዴ አመንከኝ ባንዴ እኔ በቃ ሴቶችን እያስቃወሙ ነው ማስለፍለፍ ከዚህ በኋላ እውነት እንዴ ባንዴ ጥፋቱን አመንሽ አዎ ባንዴ እኔ እኮ በቃ የሆነ ረጅም ዓመት ማቀፍ መሰለኝ ታውቂያለሽ ሳውራ አዎ ብዙ ነገር ነው ያወራ ነው አዎ በቃ እንዴ ነው እና ደስ ይላል ያለህበትን ነገር አዲስ ሰነ የምትወጣው ገብታ ምንም ነገር አትስተውስ አይደል እንዴ ደስ ይላል በእውነት ውጪ የምታስተውሰው ነገር የለ ይሄ ጉድል የሞላ የምታስተውሰው ነገር የለ ምን የለ ልክ ራስን ስተከራገ መርቀን በላ ተዝናንተ ምን በላ እኔ መዝናኛ በዘው ይችላል ወጣው ቤቴ ነው ገባው ይችላል ውጪ ቤት ናት ሌላ የለ ያው ደግሞ ተበልቶ ተጨሶ ተቀሙ ደግሞ ይሰበራል አዎ ብዙ ነገር ሲሰበር ደግሞ ያው መቼስ የሰልሽ ከበላ ከጠጣ ግድ ነው ያው ነገር ይኖራል ግድ ነው እንግዲህ ያው አብረታ ይዛ ይኖራል አንዱ እንዴ ለምን አይኖርም አይደለ ግድ ነው ይኖራል ለምን አይኖር ማለት አይኖር አይደለ ያረ ከበር እንዴት ተደርጎ አይሆንም በፍጹም እሱ ራሱ እንዴት ነው 2 ወር 3 ወር አጠራቀመው ነገር ይዞ ሲመጣ እንዴ ከባድ በጣም ከባድ ነው እውነት አረ በጣም እስማም እና እንደዛ ነው ላለ ህይወት ከባድ ወይ ሙና እንዴ ነኝ ሙና የለ ሙና ነው ያገኘው ራሱ ይሄን ከየት ነው የመጣው እኔ ከሰማይ ተስለፈልፈኝ ከሰማይ ዱብ እንዳለ እኮ ከሰማይ ዱብ ስትል እኮ ከሰማይ ከወላይ እስከታች ያለው እንዳለ አስወራኝ እኮ አስወተውት አረጋነ ይቀራል መቻወራን ይቀራል አሁን ማታ ደግሞ አስለፈልፍሻለሁ ከዚህ በለጠ ምን ነገር ወደ ሲደርስ ደግሞ ወሬያችን ያልቅም ብለ ያኔ በተግባር ነው በተግባር እንደ አዲስ ነው ማለት ያኔ አንቺ ዝምት ያለሽ ነው ያወራል እንዴት ታረጋኛለህ አግድ ነው መዝጊያው መክፈቻው እጄ ላይ ይውላል በቃ እውነት ነው ፊልድ ነው ባየር ማውስጣሽ በቃ እየታባቱ አሽኔ ያው ስልሽ አንቺ አይቶ ማለፍ ከባድ ነው ለመናገር እውነት ነው ሞዴል ለበሽ ምንድነው
የወለድሽማ ተሲኒ ያ ወለድሽ ስትይ ግራ ገባኝ። ይሄ ነገር ይሄ ሺሻ ቆይ ለእንትን ይጠቅማል እንዴ? ለሼፕ ቆንጆ ነው። አይ ለሼፕ ከሳይ ለፊትም ፊትም ያጠራል። አጭሸሽም ቀመሽም ታዲያ ከዚህ በላይ ጭሷ ፊት ላይ ስትመጣ ታንጸባርቃለሽ እና ታዲያ እንዴ ነው። በጣም ነው ሺሻ በጣም ባይዘው ገላሽ ሁሉ በቃ ያስታውቃል። ጽድት ነው የሚያደርገው። ከዛ ባጭር ቀሚስ እንዴ ታዲያ ፈተና ሆንሽ እና እንደ ከወጣህማ እንዴ ነው ዘና ብለህ ታርጌት ልጅ ታፍኝ ለምን እኔ ግን አግብተሻል ግን ሹርሊ ማቲ እንትናለሽ ባላለሽ እኔ ማመን አቃተኝ። ለምሳሌ እኔም ራሱ እንኳን አንተ ማታውቅ ሰውዬ እኔ ራሱ አግብቼው ያለው ሰውዬ ባላለኝ ለማለት እውነት ይከብዳል። እንደነገርኩ ነው ማለት ነው። እኔ ያለኝ ሁላ አይመስለኝም። ከዚህ በኋላ መጣ ቀረ ምን ያደርግልኛል? እውነት እኔ ታዩ ሁላ ያለ ነው። እኔ በአመት 2 3 እየመጣ ነው ምን ያደርግልኛል? እንደዚህ ነው ዛሬ የሚያስፈልገው ልጅ እኮ ነው በርግጥ። አይ ግን ከልጅ ጋር እንዴት ነው ቤት ውስጥ? እግዚአብሔር ይመስገን እንትን አይደል ያንቺ እዚህ መሆንሽ ነው። አረ ችግር የለም። ልጅቷ እንደኔ ሆና ትይዛለች። ኦኬ ትምህርት ቤት ነው ትምህርት ቤት ሰላም ይሁን። አሁን ማታ ነው እግዚአብሔር ይመስገን። እሱ እግዚአብሔር የቆየሽ ናት ልጅቷ ከኔ ጋር እና እንደዛ ነው። እግዚአብሔር ይመስገን። ሞና እና በዚህ እንደዚህ ካኑ ጊዜው ማያልፈማ እንዴ ቁጭ ብለ ቤት ውስጥ ማዳመጥ ማለት እኮ ወጣት። እሺ እና እንደዛ ነው። ጎሽ ደረኩ ፋታሊስት እሺ ፋታል ሰጠኝ አልሰጣልካ እንዴ ታታ እሺ ወጣ ጊዜ ስጠኝ አንቺ ጠይቂ ትራፊክ ተቀጣውና ትራፊክ ማለት ሰጠውና ተሻ መኪና ቀይሬኩ ነው አይደለ? ለመስታረቅ ያኛውን ታርገው ሲፈታብኝ በቃ ሌላ መኪና ይሄ መጣ። ትራፊኮች አላሰራም ባባው ሰዓት አይ ታሪኩ ብዙ ነው። የትራፊክ በጣም ደግሞ ትራፊክ ልታሳሚ ነው አይደለ? እንግዲህ ከነለት ተመችተሽኛል አይደለ? ያው በቃ እንግዲህ ስለማረቀ እንግዲህ የመጣህበት ታይም አሪፍ ሰዓት ነው ማለት ነው። ጠዋት ትንሽ ቅድም ላይ ማለት ነው እንታሽ ወጣ ገባ እያልኩ ነበር። ለካ ያጠራሽ ነው። አዎ ቼክ ያርክሽ ነው መቼስ ወንድ ልጅ አይን አይቶ አይን አይቶ ጥርስ አይቶ ማን አለ ከጎኑ ብለህ ምናምን የሆነ ሰው ይመጣል ምናምን ብዬ አሰብኩ ነበር። ስታየኝ ረጅም ሰዓት ብቻ ያገኘ ነኝ። ኮንፊደንስ ገረበኝ። ብዙ ሴቶች እንደዛ ያሉ ባይዘው እኔ እንትን እኔ እንደውም እንደሰሽ ተቃልሽ መጀመሪያ እንትን ይመስልሽ ይሄ ቢዝነስ ነው የሚሰሩ ሴቶች አሉ መስለሽ አይደለ? ኦኬ ስታይ ከዛ ስልክ ስታወሪ ምናምን ከዛ ጠጋ ስል አስተናጋጁ ምናምን ሰዋሮ ሲነገረኝ አይ በቃ ቤቷ ነው አለ ተስፋ እኔ ካገባሽ ሴት ጋር ምናምን ሆነ ደስ ይለኛል። ለምን እንደው አላውቅም አይደለ? የስርቆት ነገር ይጣፍጣል። የተሰረቀ ነገር ይጣፍጣል። እናቶቻችን እንደዛ ይላሉ በርግጥ አይደለ? የስርቆት ነገር ይጣፍጣል ይላሉ። አንቺ ለማሽነሽ ስርቅ አንቺ ምን አለመስረቅ እኮ አትችይም። እና ታዲያ ውስጥ በሩ ተከፍቶ ሁሉ ነገር ተከፋፍቶ ምን በነፃ ምንማ በፍሪደም እና እንደዚህ ነው ላለው ህይወት። አረ ህይወት ደስ ይላል። ለኔ ደስ ብሎኛል። እንኳን ፊልድ ሆነልኝ አይደል? አዎ ገና ሲመጣ ጠዋት ለምን ቁርስ ለሱ ምን ምሳ መልሰ እራት ምን ላብላ ተገላገልኩ። ይሄ የሴትነት እንትን ራሱ ጠፋ በቃ እንዲጠፋ የሚያደርገኝ ወድጄ አይደለም። ያው እንደነገርኩ ነው። ያ ነው ውጪ ያስባለኝ። ተገላገልኩ እንደማልኩኝ በቃ በኋላ ለሳስበው ይችን ነጻነት ማን ይሰጠኝ ነበር? ያው እሺ ምርጥ በቃ ሰናት ሰናበለ በቃ ቋ ብለ ፎብለ እንዴ ንምር እንዳኔ አይገባሻት መሲ የሆነች ሞዴል ኢትዮጵያ ነው ክላም ትወዳደር አይደለ? በቃ የሆነች ቤቱ ነው መሰለኝ እንደዛ ያደረገኝ። አላውቅም እኔ ምን እየበላሽ እንዳደርሽ ሁሉ አላውቅም። ቤቱ ነው ቤቱ ይመስለኛል። ቤቱ ረጅም ጊዜ ነው ቤት ውስጥ እና እንደዛ ይመስለኛል። እኔ ታስበው ቤቱ ይመስለኛል። እኔ ግን ሰው ይለኛል ለኔ አይታወቀኝም አይደል? ዛሬ ለማንኛውም ዛሬ አብረን ነው ወደ ቤት መሄድ አይቻልም። ዛሬ አብረን ነው ዛሬ እስከመጨረሻ አረ ይወጣ አይደለ? ይወጣ ምክንያቱም ቢሆን ሸጥ እና ሲዝባል አረ ለዛ ማንደርስ በቂ ነገር አለ። እግዚአብሔር ይመስገን በወጣትነቴ በቂ ነገር አለ። ደግሞ እንደዚህ አይነት ውበት ይቻላል አይደለ? ቦጣይ ነው አደሰናዘረ ተላለ ለዛውም የቤት ልጅ በውስጥ ባለው ከቤት ወጣው እዚህ ነው እንግዲህ ከዚህ ቤት አጣጣሪ እንደ አስተናጋጁ እንደነገረ እንግዲህ እዛ ነው ኑሮ ውሌ እዛ ነው። አዳሪ ወደ ቤት ይመለሳል እንጂ እሱ እንደነገረ ይቤሽሽ ባለው አይደል? ደስ የሚያለኝ ቤተሰብ ለልጁ ምናምን ብለሽ ነው ቤት ማታጭሽ? አዎ ማየት የለበትም ማወቅ የለባትም ልጅ ማየት የለበትም። ልጅ ታም እንድታይ አልፈልግም። ነገሮች ማንም እዚህ ቤት አሁን እንደመጣ ማንም
ሰው አያውቅም። አንተ ራሱ ዛሬ እንድትናገኝ አያውቅም። ወሬ ወደ ውጭ ማንም ሰው በቃ እና እሱም እንዲያቀርፈኝ አያውቅም። በርግጥ አያውቅም። እንደዚህ አይነት ነገር ማድረግን አያውቅም። ቢያውቅም ይደብቃል እንዴ በጣም ለኔ ግን ተመችቶኛል። እግዚአብሔር ይመስገን አይደል? አዎ በጣም እንደ ተመቸሽማ ያስታውቃል። እንዴ ታዲያ እግዚአብሔር ይመስገን ሁሉ ነገር እንዴ በጣም ታዲያ ትላለህና እንደዚህ ነው ህይወት ጣፋጭ ነች እንዴ። በተለይ እዚህ ቤት ያለች ህይወት የምትጥም ውሎ ተወኝ ምርጥ ለኔ በጣም አሪፍ ነው። እኔ ላንተ አላውቅም ዛሬ እኔ ገባሁ መሰለኝ እዚህ ቤት እኔ እዚህኛው ገብቼ አላውቅም። ከጀርባ ያለው ቤት ግን ሁሉ ይገባሉ። አጋጣሚ ግርጣለህና መጣህ እንግዲህ ያው ግራ አይደለም የባጥያጦና ሰው እግዚአብሔር ነው በቃ ኮትኩትከኝ ሙናን አገኛት ብሎ እኮ አገናኝ ብሎ መጣ። በቃ በደቂቃ እንዳለ በቃ ወረስከኝ። አዎ አይ በጣም ትገርማለህ። ሲንካገናል እንደዚህ ማች ያደርግን ይመስለኛል። አብረን የቆየን ረጅም ጊዜ ያወኩልን ይመስለኛል። የራሱ አልመሰለህ እንግዲህ ያላቅም ነገ ከምርቃናሽ ስትወጪ ምን እንደሆነ እውነቱን እናወራለን። ግን አሁን እንደመረቀንሽ ሴት እንዴት ነው ቀደም ስታይኝ ሳልመረቀን በደም አላወር አይ ቅድም ገና ነበር። አዎ ቅድም ዝግት አልሽብኝ። አዎ ብዙ ሆኜ ነኝ አይደል ሙዚቃ ምናምንም ጆሮሽ ላይ መጥቼ ምናምን ሳዋ ሰላም ነው አይደል ያልሽ ተረካልሽ ኦቨር ወጣ አጣደሽ እንዴት ነው ራሱ አንተ ራሱ አታጣልከኝ አመለከታለሁ። እኔ እንደ ሙዱ ነው እንደ ሰው ሙዱ ነው አይደለ? ዝም ካልሽ እኔ ዝምተኛ ነኝ። ኦኬ ከተጫወትሽ አብረህ ትጓዛለህ ማለት ነው። እኔ እንደ ሰው ነው ልክ ነው። ሁሉንም ባህሪ ተቀባይ ነህ ማለት ነው። ደስ ይላል። አይ አሪፍ። ምንድነው የምትቀሚው ብዙ ጊዜ? እኔ ብዙ ጊዜ የምቀመው እንትን ነው በለጪ ልስልስ ያልሽ ነው። ወድኩ ነው እና ልስልስ ያልሽ ነው ደግሞ አይደለ? ጫፋ ነው እኮ ነው እንጀራ በለው ወይ አቤት ጌታዬ ሆይ አረው ተመስገን በል። እንግዲህ ዛሬ ምን ሆነ አጋጠመኝ ትላለህ? አይ በደንብ ነው ደስ ይላል። እውነት ደስ ይላል። ሌላ ነገር ስንት ነገር የሚደረግ መጥፎ ነገር አለ። ይሄ እኮ መጥፎ ነገር አይደለም። አይ መቃምሽ እኮ ኖርማል ነው ማጨሽም ኖርማል ነው። ያው ከባልየው አንጻር ሲታይ እሱ ነው እንጂ እንግዲህ እንደነገርኩ ምን ማድረግ ማለት እንግዲህ ጥፋተኛ ያጠፋሁት ነገር ያለ አይመስለኝም። አንተ ስታስበው ራሱ እኔ ያው ህይወቴ ስልሽ ነው ያው እኔ ምን ደስ ይመስልሽ የውበትሽ ሁሉ ነገርሽ ነው አሪፍ ነውና ያው ሁሌ የተበጫለሽ ምናምንና ያ ሰዎች ደግሞ ያው ብቻሽ ሴት አይደለሽ ብቻሽ ስትሆኚ መጣው ነው ብዙ ይመጣል። ያንተ ደግሞ ለየት አለብኝ እንጂ አላቀርብም ነበር። የዛሬው ደግሞ አንተ እንዴት እንደቀረበ ስልሽ የሆነ ነገር ይፈልጋሉ ማለት ከቦሽ የሆነ ነገር ያው እንዳይደሉ የሆነ ነገር ይፈልጋሉና እንዴት ነው ግን ከነሱ ጋር ምናምን ስልሽ ያው እንደዚህ እንደዛሬው አውርቻለሁ። ማውራት ሲሆን ተግባሩ ላይ እና ያለን አብረን እንግዲህ ተግባር ላይ እንደዚህ ቢል ለበል ኖ ከሌሎች ወንዶች ጋር እንዴት ነው ማለት ስልሽ እንዴት ነው ሚስ እዚህ ቦታ ሲያገኝ ሰው የሆነ ነገር ያስባል። እኔ ያሰበውን ነገር ሁሉ ያገኛል ነው አያገኝም። እርግጥ ፈቃደኛ አልሆነም። አልፎ እንደዚህ ምናምን ነው ፍጹም ራሱ ደስ አይልም። ግን አልፎ ይኖራል እና ግድ ነው እና ታዲያ እንዴ እሞታለሁ እንዴ? አዎ እሱም እዛ እንጂ ኧረ እናቴ ባይሆን ያው ጠንቀቀትላል። መጠንቀቁ ብቻ እናት እንዴ ብዙ ነገር ያስፈልጋታል። ሲያልኩ እኮ ሴት በጣም ብዙ ነገር ያስፈልጋታል ከወንድ ልጅ በላይ። እውነት ነው የምልህ እውነት እንደው ያ ራስ ማድነቅ ይባል አይሁንና ለሴቶች እውነት ከሆነ እንደኔ ምን ወጣኝ ቆርብ ያለው እንዴ እሱ ጋር እኮ በቃ ውስጥ ያስቀምሽ ነው ቀብነው ሰብስቢና ነይ አብረን እንጣ እኔ ይሻላል እንትን ይሻላል እኮ እቃ ውስጥ ትገባለሽ ግን አትገባም እኮ እቃ ሰብስቢና ይቀርሽ እቃ ካለ ሂሳብ ዘግቻለሁ አብረን እንጣ አይሻል ቤትን ቀይረን እንጠጣ። ኦኬ ደስሽ አፍጥኝ በቃ እዚህ ተው ባግሽ እዚህ አስቀምጪ። በቃ ቀስ ያልሽ አይንሽ ፈጣል እሺ ደስሽ ነኝ። እንግዲህ ቤተሰቦቼ ከሙና ጋር ተጫውተናል። ሺሻ ቤት ነበረች አልኳችሁ አመጣዋትና እዚህ ትንሽ ለማውራት ሞከርኩኝ። ከባልየው ጋር ያለው ነገር እንደሰማችሁት ነው። ቅድም እንደተናገርኳችሁ ነው። እሷ ተጫዋች አልነበረችም፣ ግን ስትቅም መርቀናለችና በጣም እያወራች ነው። ውስጥ ላውራት እየሞከርኩ ነበረ። ትንሽ ፍቃደኛ አልሆነችልኝ ነበረ። ነገር ግን ትንሽ እየመረቀነች ስትመጣ ትንሽ ሂሳብም ከፈልኩኝ። ጥሩ ተግባባን። እንደምታዩት ለማስለፍለፍ ሞከርኩኝ በራሷ ሙድ በራሷ ቴምፖ። ምናልባት አንዳንድ ያወራናቸው ነገሮች ትንሽ ወጣ ሊሉ ይችላሉ፣ ግን እሷ ልታወራ የምትችልበት መንገድ ይሄ ስለሆነ በእሷ ቋንቋ ለማውራት ሞክራለሁኝና
እንግዲህ ባለቤቷ አቶ ሰለሞን እንደምትረዳኝ ተስፋ አደርጋለሁኝ። ያለው ነገር ለማየት ሞክረናል። አሁን እንግዲህ ልንጠጣ አብረን ልንሄድ ምናምን ፕላን አድርጋለች። ከዚህ በሌላ አስቀይማትም አልፈልግምና ያው ሌላ ቦታ ሄዳለሁ ብዬ ጥያት ሄዳለሁኝ። እንግዲህ ይሄ በቂ መረጃ ነው ብዬ አስባለሁ። ለማንኛውም ውድ አዲስ ጎጆ ቤተሰቦች እንግዲህ ሳሚ ነኝ። ዛሬ ከሙና ጋር እንግዲህ ሺሻ ቤት ነበረ ስንመላለስ የነበረው። እንግዲህ ያው ስራ ነው፣ አዲስ ነገር እናገኛለን ብለን ለፍተናል። ግን እንደ ልፋታችንም እንግዲህ ጥሩ ውጤት ያገኘን ይመስለኛል። ለማንኛውም እንግዲህ አብራችሁ ስለነበራችሁ ከልብ አመሰግናለሁኝ። ውድ አዲስ ጎጆ ቤተሰቦች ቻናላችንን ሰብስክራይብ እንድታደርጉልን በትህትና ጠይቃለሁኝ። እንግዲህ አብራችሁ እንደምትሆኑ ተስፋ አደርጋለሁኝ። ይመቻችሁ።